ዛሬ ያው ደብረ ታቦር ይባላል በዓላችን። ደብረ ታቦር ብለን እናከብራለን። ደብረ ታቦር ደብር ማለት ቀጥታ የግዕዝ ቋንቋ ወደ አማርኛ ስንቀይረው ተራራ ማለት ነው። ተራራ ነው። ቀጥታ ደብር ተራራ ነው ሲተረጎም ማለት ነው። ታቦር የሚለው ብርሃን ነጸብራቅ ማለት ነው። ስለዚህ ደብረ ታቦር ስንል የብርሃን ነጸብራቅ የተቀዳጀ ወይም የብርሃን ነጸብራቅ የተቆጣጠረው የብርሃን ነጸብራቅ የሚታይበት ተራራ የሚል ትርጓሜ ይሰጠናል። አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ተናግሮታል። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ፣ ታቦርና አርሞንዔም በስምህ ደስ ይላቸዋል። እስኪ በሉ ታቦርና አርሞንዔም በሉ እስኪ በስምህ ምን ይላቸዋል? እነኚህ ተራራዎች ናቸው። በእግዚአብሔር ስም ደስ ይላቸዋል ብሎ ዳዊት ተናግሯል። 1000 ዘመን ቀድሞ ዳዊት የተናገረውን ከ1000 ዘመን በኋላ ደብረ ታቦር ደስታው የክርስቶስ ባህሪ መለኮት በዚያ መገለጥ ደስታው ሆኗል ማለት ነው። ከዚያ በፊት ግን በትንቢት የተነገረ ነው። በታቦር ላይ ሲሆን ጌታችን ባህሪ መለኮቱን የገለጠው እስከ አርሞንዔም ተራራ ድረስ አሻግሮ፣ ሁለቱም ተራራ ፊት ለፊት ናቸው፣ ትይዩ ናቸው። እስከዚያ ድረስ ነጸብራቁ አርሞንዔም ስለተቆጣጠረው ታቦር ወአርሞንዔም ብሎ አጫፍሮ ይናገራል ማለት ነው። ወይሴብሑ ለስምከ፣ ለስም ያመሰግናሉ፣ ለስምም ምስጋናን ያቀርባሉ። ደስ ብሏቸው ለስምም ምስጋና ያቀርባሉ ተብሎ እንደተነገረው ከ1000 ዘመን በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተዋህዶ ወይም በለቢሰ ሥጋ ሰው በመሆን ወቀደሳ ለሀገር በኪደተ እግር እንዲል በእግሩ እየተመላለሰ ዓለምን በሚያስተምርበት ጊዜ ከሐዋርያት 3ቱን ከነቢያት 2ቱን ይዞ በደብረ ታቦር ተራራ ላይ ዛሬ ተገልጧል ማለት ነው። ከነቢያት ስንቱን? 2ቱን። ከሐዋርያት ስንቱን? ከሐዋርያት ስንት? 3። ማን ማን ናቸው? ጴጥሮስ፣ ያዕቆብና ወንድሙ ዮሐንስ ናቸው። 2ቱ ወንድማማቾች ናቸው፣ ያዕቆብና ዮሐንስ። ጴጥሮስ ሊቀ ሐዋርያት ነው፣ የሐዋርያት አለቃ ነው። በቂሳርያ ሀገር በሰማይ በምድር ሰርፍታ የሚል ስልጣን የተሰጠው የመንግስተ ሰማያትን በር መክፈቻ ቁልፍ ሰጥቻለሁ ተብሎ ስልጣነ ክህነት ምድራዊ ሳይሆን ሰማያዊ፣ በአንጻሩም እንደገና መንግስተ ሰማያት የሚከፈትበት ብቸኛው በር ክህነት እንደሆነ በገሃድ የብሉይ ኪዳኑ ክህነት ምሳሌያዊ ነው፣ አዲስ ኪዳኑ ክህነት አማናዊ ነው። ስለዚህ በገሃድ ተገልጾ ይታይ ዘንድ ክህነት በእግሩ ቆሞ ሄደው በጴጥሮስ አማካኝነት ነው። ለመጀመሪያ ጊዜ በምድር ላይ የመጀመሪያው ፓትርያርክ ሆኖ በደ እግዚአብሔር የተሾመ ማን ይባላል? ጴጥሮስ ይባላል። ሊቀ ሐዋርያት የሆነውን ጴጥሮስን ባለመዋሎች የሆኑ ዮሐንስና ያዕቆብ ወንድማማቾቹን የዘብዴዎስ ልጆችን ይዞ ከነቢያት ደግሞ በሕይወት ያለ ኤልያስን፣ በአካለ ነፍስ ያለ ደግሞ ሙሴን፣ ከሞቱ ካለፉት ሙሴን በአካለ ነፍስ እንደገናም ኤልያስን በሕይወት ካሉ ብሔረ ሕያዋን ብሔረ ብፁዓን በተሰወሩ ከነሱ መካከል ደግሞ ኤልያስን፣ ከደናግል ደግሞ ኤልያስን፣ ከማስባን ካገቡ ሙሴን አድርጎ 5 አባቶችን ይዞ ደብረ ታቦር ተራራ ላይ ጌታችን ዛሬ ተገለጠ። ምን አለ? ምን አለ? ዛሬ ምን አለ? ተገለጠ። አያችሁ፣ ስንት አባቶችን ደብረ ታቦር ላይ ይዞ ተገለጠ? ለስንት አባቶች? ለ5። ከነቢያት ስንቱን? 2ቱን። ከሐዋርያት ስንቱን? 3ቱን። ለምን ነጊ ተመረጡ ነው? አሁን መሰረታዊ ነገሩ መጽሐፍ ቅዱስ ትርጓሜ ያሸዋል። እስከ ጥጉ ካልተተረጎመ ሽፍን ነው፣ የተገለጠ አይደለም። በደንብ ግን ሲገለጥ ይተረጎማል። 5ቱ ለምን አስፈለጉ ነው? ከመጽሐፍ መስፍን ከሆነ የተፈለገው ሙሴ ብቻ ለምን ተፈለገ? ኢያሱም መስፍን ነው፣ ጌዴዎንም መስፍን ነው፣ ባርቅም መስፍን ነው፣ ሶምሶንም መስፍን ነው፣ ሌሎችም አሉ። ነቢያት ከነቢያት ከሆነ ብዙ ነቢያት አሉ። ለምን ኤልያስ ተመረጠ? ከሐዋርያት ከሆነ 12 ሐዋርያት አሉ፣ 70 አርድእት አሉ። ከነኚህ መካከል ግን የተመረጡት ስንት ናቸው? 3ቱ ለምን ተመረጡ ነው አሁን ጥያቄው። መጽሐፍ ቅዱስ ለዚህ መልስ የለውም። መተርጉማን ግን በትርጓሜ ሊቃውንት አባቶቻችን በደንብ አድርገው እስከ ጥጉ ይገልጹታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይገለጥ የተከደነ ነገር የለም፣ የተሰወረ የማይተረጎም የለም። በድፍኑም ዝም ብሎ ጥሬ መጽሐፍ ቅዱስ ይዛም በጥሬው ብቻውን በቂ ነው መጽሐፍ ቅዱስ ብላም አታምንም የኛ ቤተክርስቲያን። ምክንያቱም ያልተተረጎመ በመጽሐፍ ቅዱስ መልስ የሌላቸው ትርጓሜና ሐተታ 10ው መጻሕፍት አዋልድ የሚያስፈልገው ብዙ ነገር በመጽሐፍ ቅዱስ ውስጥ ስላለ ማለት ነው። ከቃሉ ጋር ናችሁ? መልካም። አንደኛ ጴጥሮስ ተመረጠ፣ ሁለተኛ ያዕቆብና ዮሐንስ። እነኚህ 3ቱ ከሐዋርያት የተመረጡበት ዋናው መሰረታዊ ነገሩ ጥያቄ ነበራቸው። ምን ነበራቸው? ጥያቄ አላቸው።
ጥያቄያቸው ላያዳግም ለአንዴና ለመጨረሻ ጊዜ መልስ ይሰጣቸው ዘንድ ደብረ ታቦር ተራራ ላይ ይዟቸው ጌታችን ወጥቷል። ሌሎቹን 8ቱን በእግረ ደብር አስቀምጧቸው 3ቱን ይዞ ወደ ተራራው ወጣ። ደው ዋመሰዱስ ነስኦሙ እግዚእ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ዋይረጎሙ ደብረ ነውሃ እንተባይቲቶሙ ወተወለጠ ራእዩ በቅድሜሆሙ ይላል ማቴዎስ 17 አንድ ጀምሮ ስታነቡት። ዋመስሱ ወይም እንደ ማርቆስ ስሱ ይላል። ያኛው ሰዱስ ብሎታል። ከ6 ቀን በኋላ ጴጥሮስ ያዕቆብና ዮሐንስን ይዞ ጌታችን ኢየሱስ ክርስቶስ ወደ ረጅም ተራራ ወጣ ይላል። ያ ተራራ ደብረ ታቦር ነው። ወደ ረጅም ተራራ ብሎታል። ይሄ ረጅም ተራራ ነው። ተራራ ከገጸ ምድር ከፍ ብሎ የሚታይ ክብር ያለው በምድር ላይ ያለ እንግዲህ ከፍ ያለ ቦታ ማለት ነው። ሌላው ተራራው ማለት። ስለዚህ ወደዚህ ሲወጡ 3ቱ ጥያቄ ስለነበራቸው በጣም ተደጋጋሚ ጥያቄ ነበራቸው። ጴጥሮስ አብዝቶ ጥያቄ ይጠይቃል። የጥያቄ ሰው ነው ጴጥሮስ። ያልጠየቀው ጥያቄ የለም። ብዙ ጥያቄ ጠይቆታል። ከጥያቄዎቹ መካከል ብዙዎቹ ስንመለከታቸው ጌታ ሆይ ልትሞት አይገባም ብሎ ክርስቶስ እሰቀላለሁ፣ እሞታለሁ፣ በሶስተኛው ቀን እነሳለሁ ሲናገር ልትሞት አይገባም፣ እንዴት ትሞታለህ አንተ የኛ አምላክ ስትሆን ብሎ ይህንንም ጥያቄ በደንብ አልገባውም ነበርና ጥያቄ ጠይቋል። በአንጻሩ በልበ ጴጥሮስ ያደረ ሰይጣንም ነበርና በልበ ጴጥሮስ ያደረውን ሰይጣን ገስጾ ያስወግደው ዘንድ ነው ይሎታል ሊቃውንቱ። ምክንያቱም ጌታችን አሁን አድርግ ኢየሩሳሌም፣ አሁን ወደ ኢየሩሳሌም እንወጣለን፣ ወይ ዝወለ ወልደ እጓለ እመሕያው እኔ ሰው ልጅ ይይዙኛል፣ ወይ ሰቅልዎ ይሰቅሉኛል፣ ወይ ቀትልዎ ይገሉኛል፣ ወይ ቀብርዎ ይቀብሩኛል፣ ወትነሳ በሳልስት ዕለት ግን በሶስተኛው ቀን እነሳለሁ። ምን እላለሁ? የሞት ማሰሪያ ይቆረጣል፣ መቃብርንም አፉን ከፍቶ ይቀራል፣ ትልም ይረገጣል። እኔ በሶስተኛው ቀን ምን እላለሁ? ክብር ለስሙ ይሁን እነሳለሁ ብሏል። አስቀድሞ ተናግሮ ነበር። ይህንን በሚናገርበት ሰዓት ምን አለ ጴጥሮስ? ጌታ ሆይ አያድርግብህ፣ ለምን ትሰቀላለህ? ለምን ትሞታለህ? የእኛ አምላክ ስትሆን አለው። ምክንያቱም ይሄ የሰይጣን ስራ ነው። ጴጥሮስ ይህንን ልትናገር አይገባም ብሎ ሂድ ከኔ ብሎ እንዲያውም ጴጥሮስን ገስጾታል። ምክንያቱም ክርስቶስ ካልተሰቀለ ዓለም አይድንም። ከቃሉ ጋር ናቸው። ክርስቶስ ካልቆሰለ የእኛ ቆሰል ምን አይልም አይፈወስም። ክርስቶስ ካልሞተ እኛ ሕያዋን አንሆንም። ስለዚህ እኔት የሚቃወም ጴጥሮስ ሳይሆን በጴጥሮስ ያደረ ሰይጣን ነበረ። ያንን ለማስወገድ እንደዚያ ብሎ ነበርና ይህንን እንዳለ ወዲያው ጌታችን ኢየሱስ ክርስቶስ ወደ ቀራንዮ ከመውጣቱ በፊት አስቀድሞ ወደ ደብረ ታቦር ተራራ ይዟቸው ወጥቷል። ለጥያቄያቸው መልስ ተዘ እነኛኞቹ ደግሞ ብዙ ጊዜ ጥያቄ የሚጠይቁት የሹመት ጥያቄ ይጠይቁ ነበረ። ከቃሉ ጋር ናቸው። በተደጋጋሚ በመጽሐፍ ቅዱስ አንድ ጊዜ እናታቸውን ማላጅ አድርገው ወደ ክርስቶስ ይልካሉ። እባክህ ልጆችን ሹምልኝ እያለች እናታቸው ሲፈልጉ ደግሞ እነሱ አንድኛችን በቀኝ አንድኛችን በግራ አንግሰን፣ እናታቸው ደግሞ ሂዳ ሽማግሌ ሆና በመንግስት በመጣ ጊዜ ወይም በኋለኛው ዘመን በቀኝና በግራ ከሁሉም በላይ የኔ ልጆች ሹምልኝ እያለች ትጠይቅ ነበረ። ስለዚህ ጥያቄያቸው ሁሉ ሹመት፣ ስልጣን፣ ፍቅረ ሲመት ያደረባቸው ስለነበረ ይሄን ደግሞ ክርስቶስ አይፈልግም። በመንግስተ ሰማያት የበላይና የበታች የለም። በቃሉ ጋር ናችሁ። ምን የለም? የበላይና የበታች የሚባል ነገር የለም። አንዱ ባለስልጣን አንዱ ተራ ሰው የሚባል ነገር የለም። ስልጣን አንድ ብቻ ነው። ያን ስልጣንም የያዘው ስልጣኑን የማይሽሩት ሁሉን እየሾመ እያወረደ የሚኖር በዚህ ጊዜ ያልፋል የማይባል ከማንንም ስልጣን የማይፈልግ እግዚእ ዘይጉግዝጎ ጌዛ የማይገዛው ከጌቶች ግዛትን የማይሻ ባይል ዘይለቀጎ ባይለ ጸጋ የማይበድረው ከባይለ ጸጎችም ብድር የማይሻ ንጉሥ ዘይሰይምጎ ነገስታት የማይሾሙት ከነገስታት ሹመትን የማይሻ ብቸኛው ባይለ ጸጋ ብቸኛው አስተዳዳሪ የነገስታት ንጉሥ ሞት የሌለበት ለህልፈት የሌለበት ስልጣን ያለው ብቸኛው ባለስልጣን ማን ብቻ ነው? መድኃኔዓለም ብቻ ነው። ክብር ለስሙ ይሁንና በዚያ እንደ ፀሐይ ከፀሐይ 7 እጥፍ በሚያበራው በእግዚአብሔር መንግስት ሹመት የለም። እነኚህ ሰዎች ግን ካልተሾምን እንሞታለን ብለው እነሱን ሲገስጻቸው እናታቸውን ሽማግሌ ይልኩ ነበረ፣ ጴጥሮስ ያዕቆብና ዮሐንስ። ስለዚህ እንደ አይነት ጥያቄ ምድራዊ የሆነ ጥያቄ አስተሳሰብ ስለነበራቸው ለአንዴና ለመጨረሻ ጊዜ ባህር የመለኮት መጠነ ህጠተ ሰናፔ የሰናፍጭ ቅንጣት ያህል ደብረ ታቦር ተራራ ላይ ያንጸባርቃል። በሚያንጸባርቅበት ጊዜ ፍቅረ ሲመትም ያደረበት የተለያየ ጥያቄ እንደገናም ደግሞ ተቃውሞም የክርስቶስን የማዳን ተቃውሞ ያደረበት አጠቃላይ በውስጣቸው ያደረ ክፉ ሐሳብ ሁሉ ለአንዴና ለመጨረሻ ከልባቸው ተፍቆ ይርቅ ዘንድ ደብረ ታቦር ተራራ 3ቱን ይዟቸው ወጣ። ወደ ተራራ የወጡበት ዋናው ዓላማው ጥያቄ ስለሚያበዙ
ምድራዊ የሆነ ሐሳብ ስለተቆጣጠራቸው ከምድራዊ ሐሳብ ነፃ ሊወጡ ነው። ከቃሉ ጋር ናቸው። ወደ ቤተክርስቲያን የምንመጣው ከምድራዊ ሐሳብ ነፃ ለመውጣት ነው። አይደል እንዴ? ዓለም ከንቱ ነው። ዓለም ያሰቃያል። ዓለም ፍርዱ የተዛባ ነው። ዓለም ውጣውረድ ያለበት፣ ዓለም ያሳድዳል። ዓለም በአጠቃላይ ክፉ ነገር ነው። ዓለም ክፉ ነገር የተሞላ ስለሆነ በዚያ ውስጥ ስናልፍ ደግሞ እኛም ደግሞ ከክፉ መራቅ ስለማንችል ከዓለም ርቀን ወደ ቤቱ ስንመጣ በዚህ መኖር ለኛ መልካም ስለሆነ ከክፉ ነገር ልባችን ስለሚነጻ ነው። በዚህ መኖር ለማን መልካም ነው? ለኛ መልካም ነው። ምን ስለሆነ? ክፋት ነገር ስለሌለ። ምን ስለሆነ? የሚጎረብጥ ነገር ስለሌለ። ምን ስለሆነ? ደስታ ብቻ ስለሆነ ያለው እዚህ ቤት ማለት ነው። ስለዚህ ወደ ተራራው ይዟቸው የወጣው ጥያቄ የተለያየ በዓለም ውስጥ ያለን ጥያቄ ያበዙ ስለነበረ ከዓለማዊ ግብር ተለይተው መንፈሳዊ ሊሆኑ ዘንድ ለአንዴና ለመጨረሻ ልባቸው ይነጻ ይቀደስ ዘንድ ከጥያቄ ነፃ ይወጡ ዘንድ ከዓለማዊ ሳቤ ነፃ ይወጡ ዘንድ ሦስቱን ሐዋርያት ወደ ተራራ ይዞ ጌታችን ዛሬ ደብረ ታቦር ተራራ ላይ ተገኘ ማለት ነው። ሌላው ከነቢያት ስንት ናቸው? ከብሉይ ስንት ናቸው? ሁለት ደግሞ እነሱን ጠርቷል። ሙሴ ነቢይም ነው መስፍንም ነው። መሳፍንትን ወክሎ ሙሴ፣ ነቢያትን ወክሎ ደግሞ ኤልያስ ተገኝተዋል። እነኚህም ደግሞ ጥያቄ ነበረባቸው። ከቃሉ ጋር ናቸው። አምስቱም ጥያቄ ስላለባቸው ነው የተመረጡት። ተራራው ላይ እንዲገኙ የተደረገው ጥያቄ አለ። በኦሪት ዘጸአት ምዕራፍ 33 ላይ ስታነቡ ሙሴ ተደጋጋሚ ጥያቄ ነበረው። ተደጋጋሚ እንደውም ሊቃውንት ምን ይላሉ? በተለይ ዮሐንስ አፈወርቅ የተባለው ሊቅ በሃይማኖት አበው ሙሴን ሲገልጸው ሙሴ ፍጡር ያልጠየቀውን 3 ጥያቄ እግዚአብሔርን ጠይቆታል ይላሉ። ስንት ጥያቄ ጠየቀ? 3 ጥያቄ። የሚደንቅ ነው። ፍጡር ጠይቆ የማያውቀው ጥያቄ ሙሴ የጠየቀው ጥያቄ። ለነገሩ ሙሴ ቢጠይቅ አይደንቅም። ምክንያቱም እንደ ሙሴ ለእግዚአብሔር ቅርብ የለም በመጽሐፍ ቅዱስ። ከቃሉ ጋር ናቸው። ኦሪት ዘኍልቍ ምዕራፍ 12 ላይ ስታነቡ በምድር ላይ እንደ ሙሴ አይነት ሰው የለኝም ይላል እግዚአብሔር። ከሱ በኋላ ህልም የሚያልሙ፣ ትንቢት የሚናገሩ፣ ህልም የሚተረጉሙ፣ ሱባኤ የሚቆጥሩ፣ ተስፋ መስቀል የሚሰብኩ ነቢያት ይነሳሉ፣ መምህራን ይነሳሉ አለ እግዚአብሔር። አሉ ብዙ ነቢያት አለ ከሙሴ በኋላ። ነገር ግን ማን እንደ ሙሴ የሚሆን ለኔ የለም አለ። ምክንያቱም ሙሴ ልቡ የዋህ ነው ይላል። ከቃሉ ጋር ናቸው። ምንድነው? የዋህ ሰው የእግዚአብሔር ማደሪያ ነው። ልቡ ቅን የሆነ ሰው የማን ማደሪያ ነው? አዎ፣ ክፋት የማያስብ ሰው ፍጹም የእግዚአብሔር ማደሪያ መቅደስ ነው ያ ሰው ማለት ነው። ስለዚህ ሙሴ ከየዋህነቱ የተነሳ ለእግዚአብሔር ቅርብ ነው። ወነበቦ ይላል ኦሪት 570 ጊዜ በቀን ይናገር ነበር። ከሙሴና እግዚአብሔር ይነጋገሩ ነበር። ከቃሉ ጋር ናቸው። እንደው ከጓደኛ ጋር ይሄን ያክል ምን ወደው ሰው ቢኖር እናወራለን? 570 በቀን የሚገርም ነው። መጽሐፍ ቅዱስ ግን ስታነቡት ነበቦ ተናገረው እንዲህም አለው፣ ነበቦ ተናገረው እንዲህም አለው ይላል። ሲፈልግ ለካህናቱ መመሪያ በሙሴ ይሰጣል። ሂድ አሮንን እንዲህ በለው፣ ሂድ ልጆቹን ሌዋውያኑን ዲያቆናቱን እንዲህ በለው፣ ሂድ እንዲህ ብለህ ንገረው፣ ሂድ የእስራኤል ልጆች እንዲህ ብለህ ንገራቸው። ነበቦ ተናገረው ማለት ነው። በቀን 570 ጊዜ ከእግዚአብሔር ጋር የተነጋገረ ብቸኛው ሰው በምድር ላይ ማን ነው ቢባል ማን ነው? እሱ ሙሴ ይባላል። ሙሴ ይባላል። ያደጉ ቅኑ ህዝቡን ላጥፋ ሲለው እኔን ከሕይወት መጽሐፍ ፋቅ፣ ህዝብን ከምታጠፋ ስለ ህዝቡ እኔ ራሴን ሰጥቻለሁ አሳልፌ ከሕይወት መጽሐፍ ፋቀኝ አለ። ታላቁ ሙሴ ከቅርብነቱ የተነሳ በዛም በጣም ቀራቢ ስለሆነ 3 መሰረታዊ ፍጡር ያልጠየቀው ጥያቄ ጠየቀ ይላል። አንደኛ አለና ሊቁ መቼ ነው የምሞትበትን ቀን ንገረኝ ብሎ የጠየቀ ሙሴ ነው። ከቃሉ ጋር ናቸው። የምሞትባትን ቀን ንገረኝ። እሁድ ነው የምሞተው፣ ሰኞ ነው የምሞተው፣ ማክሰኞ ነው። መቼ ነው የምሞተው ንገረኝ ብሎ ጠየቀ። እግዚአብሔር ሙሴ ይሄ ያስጨንቅሃል አለው። ሙሴ ይሄን ያስጨንቃል? አዎ ማወቅ ፈልጋለሁ ጌታ ሆይ ንገረኝ አለው። ምን አለው መሰላችሁ? ዓርብ ትሞታለህ አለው። ቀኑን ከሆነ የፈለከው ዓርብን ትሞታለህ አለው። ምን አለው? ዓርብ ትሞታለህ አለው። ወይ ለብስ ልብስ ሙሴ ልብሰ መግነዝ ለለ ዓርብ አለ ሊቁ። ከዚህ ትሞታለህ ዓርብ ስላለው ዓርብ ነው የምሞተው ብሎ ዓርብ በመጣ ቁጥር ኖርማል ልብስ አይለብስም፣ የመገነጃ ልብሱን ነበር የሚለብሰው ይላል። የመግነዝ ልብስ እየለበሰ ዓርብ ይኖር ነበር። ግን 40 ዘመን ሙሉ ማንኛው ዓርብ እንደሆነ ግን ሙሴ አያውቅም። የሚያውቀው ማን ብቻ ነው? በየሳምንቱ ዓርብ አለ አይደለ? ማንኛው ዓርብ እንደሆነ ግን ሙሴ አያውቅም። ዓርብ መሆኑን ያውቃል። ዓርብ ማንኛው ዓርብ እንደሆነ ግን የዛሬ ሳምንቱ ነው፣ ያሁኑ ነው፣ የሚቀጥለው ነው፣ በሚቀጥለው ወር ያለው ነው፣ ከዚያ በኋላ ባለው ወር ያለው ዓርብ ነው። ዓርብን ያችን ቀን ለይቶ የሚያውቃት ማን ብቻ ነው? አሁን እግዚአብሔር ይመጣል እንላለን አይደለ? የሚመጣው ለፍርድ ነው አይደለ? ስጋ ለመልበስ አይደለም፣ ለመሰቀል አይደለም፣ ለመሞትም አይደለም። ወንጌል ሊሰብክ አይደለም የሚመጣው፣ ለፍርድ ይመጣል እግዚአብሔር።
የሚመጣበትን ቀን ሊቃውንት በቀመራቸው ዘመኑ ዘመነ ዮሐንስ ነው። በዮሐንስ ዘመን ወሩ ደግሞ መጋቢት ወር ነው። ቀኑ እሁድ ነው። ሰዓቱ ሌሊት 6 ሰዓት ነው እግዚአብሔር የሚመጣው። ይሄንን በቀመር ቀምረን ጠንቅቀን እናውቀዋለን። የዘወትር ትምህርታችን ቋሚ የምናስተምረው የምንማረው መጻሕፍትም የሚናገሩት ሊቃውንት የሚያስተምሩን ነው። ግን ማንኛው ዘመነ ዮሐንስ፣ ማንኛው መጋቢት ወር፣ ማንኛው እሁድ፣ ማንኛው መንፈቀ ሌሊት ለሚለው ግን የሚያውቀው እግዚአብሔር ብቻ ነው። መላእክትም አያውቁ እንኳን ሰው ከቃሉ ጋር ናቸው። አልቦ ዘየአምራ ለይእቲ ዕለት ኢ ወልድ ወይ መላእክተ ሰማይ ዘእንበለ አብ ባሕቲቱ። ያችን ቀን የሰው ልጅም መላእክትም ምን አይሏትም አያውቃትም የተባለው እኛ መጋቢት ወሩን አይደለም። ማንኛው መጋቢት እንደሆነ ግን እግዚአብሔር ብቻ የሚያውቀው እኛ መጋቢት መሆኑን እንጂ ብዙ መጋቢት አልፏል አይደለ? ወደፊት ስንት ያልፋል እግዚአብሔር ነው የሚያውቀው። ስለዚህ ድለዋኒክሙ ንበሩ ነው። ሲዘጋ ተዘጋጅታችሁ ኑሩ ነው የተባለው። ተዘጋጅቶ መጠበቅ ብቻ ነው ቀኑ። አሁንም ሙሴ ዓርብ ትሞታለህ ተባለ እንጂ ቀኑ ዓርብ መሆኑን ያውቃል። ማንኛው ዓርብ እንደሆነ ግን የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። መግነዝ ልብስ እየለበሰ ይውል ነበር። አንደኛው ጥያቄ ይሄ ነው። መቼ ነው የምሞተው? ቀኑ ንገረኝ የሚለው መልስ ተሰጠው አልተሰጠውም? ተሰጥቶታል። ሁለተኛው ጥያቄ በባህሪ መለኮቱ እግዚአብሔር የማይጠየቀውን ጥያቄ ሙሴ ጠይቋል። አሁን የሐዲስ ኪዳን ትምህርት እግዚአብሔር በዚህ ምድር ላይ ስጋ ለብሶ በላ፣ ጠጣ፣ መንገድ ሄደ፣ ደከመ፣ ውሃ ለመነ። ይሄ የዘወትር ትምህርት ነው አይደለ? ግንድ ተሸከመ፣ እርቃኑን ተሰቀለ፣ በጥፊ ተመታ፣ ምራቅ ተተፋበት። ይሄ ሞተ፣ ተቀበረ የአዲስ ኪዳን ትምህርት ነው። ችግር የለውም። ይሄ ሁሉም ይስማማውን የኛን ስጋ ስለተዋሃደ ይሄ ትምህርት ይስማማል ለአዲስ ኪዳን። ለብሉይ ኪዳን የማይስማማ ትምህርት ግን እግዚአብሔር ይበላል አይበላም የሚል ትምህርት አይሰጥም ለብሉይ ኪዳን። ሙሴ ግን ጠየቀ። እግዚአብሔር ምን ብሎ ጠየቀ መሰላችሁ? ኦ እግዚእ ትበልዕኑ ይላል ዮሐንስ አፈወርቅ። አቤቱ ጌታ ሆይ ትበላለህ አትበላም ንገረኝ ብሎታል እግዚአብሔር። ትበላለህ ወይ? በባህሪ መለኮቱ አስቡት። እግዚአብሔር ትበላለህ አትበላም እግዚአብሔር ሆይ ብሎ ሙሴ ጠየቀ። እግዚአብሔር ሙሴ ባሬ የዋሁ ለምን ትጨነቃለህ? ይሄ አስጨንቆ ነው ጥያቄ? አዎ አስጨንቆኛል፣ ማወቅ እፈልጋለሁ አለው። እበል አዎ እበላለሁ አለው እግዚአብሔር። ምን አለው ሙሴ? ምን ብሎ ጠየቀ? ትበላለህ ጌታ ሆይ ብሎ ጠየቀው። ምን አለው እግዚአብሔር? አዎ እበላለሁ አለው። ቀጠለ። ትሰቲኑ ትጠጣለህን አለው። ሰው ከበላ ምን ይላል ማለት ነው? ይጠጣል ማለት ነው። ትጠጣለህ ጌታ ሆይ አለው። እወሰቲ አዎ እጠጣለሁ አለው። ምን ተትበልዕ ወምን ተትሰቲ? እሺ ምንድነው የምትበላው ምንድነው የምትጠጣው ንገረኝ ብሎ ጠየቀው። አሁን በቃሉ ጋር ናቸው። መጀመሪያ ምን ብሎ ጠየቀ? ትበላለህን አለው። እግዚአብሔር ምን አለ? አዎ እበላለሁ አለው። ቀጥሎ ምን አለ ሙሴ? ትጠጣለህ አለው። እግዚአብሔር ምን አለ? አዎ እጠጣለሁ አለው። ቀጥሎ ምን ጠየቀ? ምን ትበላለህ ምን ትጠጣለህ? እስኪ አሁን ልጠይቃችሁ እዚህ ላይ አሁን እናቆመውና እዚህ ላይ ይህንን እበላለሁ እንጀራ እበላለሁ ቢለው እግዚአብሔር እንጀራ ነው የምበላው ቢለው ይቀጥላል ጥያቄው? አይቀጥልም? ይቀጥላል አይደለ? ውሃ ነው የምጠጣው ቢለው ይቀጥላል አይቀጥልም? ይቀጥላል አይደለ? ስለዚህ ሙሴ እንዳይደክም እግዚአብሔር ማስቆም ነው ያለበት አይደለ? ምን ትበላለህ ምን ትጠጣለህ ሲለው ብዙ እግዚአብሔር መናገር አልፈለገም። ለምን? የዋሁ 600 ሺህ ሕዝብ በምድረ በዳ እየመራ እየተንከራተተ በበረሃው ለሕዝቡና ለኔ ብሎ የዋሁ ሙሴ ለምን ይንገላታል? በቀላሉ ልመልስለትና ባጭሩ ልዝጋለት ጥያቄውን አለ። ምን ትበላለህ ምን ትጠጣለህ ነው ያልከኝ አለው። አዎ የምትበላው የምትጠጣው ማወቅ እፈልጋለሁ አለው። ምን አለው መሰላችሁ? አሁን እንጀራ እበላለሁ ቢለው እንጀራው ማን ነው የሚጋግረው? ሌል ነው። አያችሁ አይደለ? ውሃ ጠጣለሁ ቢለው ውሃ ማን ይቀዳልሃል? የት ነው የሚቀዳው ውሃው? ሌል ነው። አያችሁ እንግዲህ በሰማይ ኩሽና የለም መቼም አይደለ? ሰራተኛ እግዚአብሔር የለውም በሰማይ። ስለዚህ ባጭሩ ሊዘጋለት ፈለገና እንዳይደክሙ ሙሴ ምን አለው መሰላችሁ? ለእመበላ አሃዱ ነዳይ ማህበብ ኡላን ረኪቦ ኪያየ በላይኩ። ሲዘጋው ባጭሩ አንድ ምንም የሌለው ድሃ መንገድ ዳር የወደቀ ሰው ትንሽ ሰተውት ካላቸው ሰዎች ሲያበሉት ደስ ሲለው እኔ በላው አለ እግዚአብሔር። አያችሁ የሚጠጣው አጥቶ የተቸገረ ሰው ምላሱ ከጉሮሮው ተጣብቆ ሲቸገር ሲጠማ እኔ እጠማለሁ አለ እግዚአብሔር። አያችሁ ቀዝቃዛው ውሃ ሰተው ጠጥቶ ሲረካ እኔ አምላክህ ጠጥቼ ረካው እንጂ እኔ ዓለምን እመግባለሁ፣ ጉርትልን አልዘነጋም፣ ዝናብን ጠፈርን አዘዋለሁ፣ ደመናትንም አዛቸዋለሁ፣ ነፋሳትን በአራቱ ማዕዘን አሰማራቸዋለሁ። ዓለምን ተንከባክበው ይመግባሉ፣ ምድር ታበቅላለች። ሁሉን አዘጋጅቼ ፍጥረቴን የማልዘነጋ እውርትል ትንኝን የማልዘነጋ ሁሉን የምመግብ ለኔ ግን ምግብ የሌለኝ የሁሉ መጋቢ አምላክ ነኝ አለ። ክብርና ምስጋና ለእግዚአብሔር ይሁን። ይሄ ሁለተኛው ጥያቄ ነው። ሶስተኛው የሙሴ ጥያቄ ማየት እፈልጋለሁ አንተን ነው። ከቃሉ ጋር ናቸው። አንተን ማየት እፈልጋለሁ አለው። አያችሁ
ማንን? እግዚአብሔር በባህሪ መለኮቱ ነው እየነገርኳቸው ያለው። አሁን እዚህ ላይ አዲስ ኪዳን አይደለም እየሰበኩ ያለው ብሉይ ኪዳን ነው። አዲስ ኪዳን ጴጥሮስ ነው፣ አብሮ በልቷል ጠጥቷል። አዲስ ኪዳን እንድርያስ ነው፣ ያዕቆብ ነው፣ የዮሐንስ ነው። በአዲስ ኪዳን በአዲስ ኪዳንነቱ ይሰበካል። ብሉይ ኪዳን በብሉይ ኪዳንነቱ ነው የሚሰበከው። የራሱ ደረጃ አለው። ያኛውን ስንመለከተው እዚህ ላይ ማየት ፈልጋለሁ አለው። ማንን? እግዚአብሔርን። ማን ነው የሚለው? ሙሴ። ራስህን አሳየኝ አለው። ጽላት ሰጠኝ ብዬ ለሕዝቡ ነገርኳቸው፣ እልል ብለው እሺ ብለው ተቀበሉኝ። ሕግ ሰጠኝ ብዬ ኦሪትን አነበብኩላቸው፣ እሺ ብለው ተቀበሉ። እልል ብለው አነበብኩላቸው፣ ተረጎምኩላቸው፣ ሕጉንም ተቀበሉ። ደብተራ ኦሪትንም ሰጠኝ ቤተክርስቲያን ብዬ ድንኳን አሳየዋቸው፣ እሱንም እሺ ብለው ተቀበሉ። በድንኳን እየተገለገሉ ነው፣ መስዋዕት እየቀረበ ነው። ነገር ግን እሺ እያለ ሕዝቡ እስካሁን ይቀበለኛል። እምመራው 600 ሺህ ሕዝብ ነው። ስንት ሺህ? 600 ሺህ እስራኤል ነው የምመራው። እሺ ብለው እስካሁን እግዚአብሔር ጋር ተነጋገርኩ፣ እግዚአብሔር ጋር ቆየው። ይህን ሰጠኝ ስላቸው እሺ ብለው ተቀብለውኛል። ጥያቄ አልጠየቁኝም እንጂ አሁን ህዝቡ እንግዲህ ይህንን ያክል ከእግዚአብሔር ጋር የምትውል የምታድር ከሆነ እግዚአብሔር ማንን ያክላል? እግዚአብሔር ማንን ይመስላል? መልኩን፣ ቁመቱን፣ ወርዱን ንገረን ብለው ቢጠይቁኝ መልስ የለኝም ማለት ማን ያለው? መልኩ ማንን ይመስላል ቢሉኝ መልስ የለኝም። ስለዚህ ማየት ፈልጋለሁ ነው ሙሴ እየጠየቀ ያለው። እግዚአብሔር ሆይ ራስህን ግለጥልኝ፣ ማየት ፈልጋለሁ። ማንን ይመስላል? ማንን ያክላል? ወርዱ፣ ቁመቱ ቢሉኝ ይህንን ያክላል፣ ይህንን ይመስላል ብዬ መናገር ፈልጋለሁ። ለህዝቡ ማስረዳት አለብኝ። ስለዚህ ባለመዋል ከሆንኩኝ ራስህን ግለጥልኝ፣ ማየት ፈልጋለሁ ብሎ ሙሴ ጠየቀ ጥያቄ። እግዚአብሔር ምን አለው? አልቦ ዘይሬ ገጽ እምዘ በህይወቱ በዲበ ምድር፣ በምድር ላይ እያለ ሰው በህይወት እኔን አይቶ መኖር አይችልም ማለት ምን አለው? እኔን አይቶ በሉ እስኪ በምድር ላይ ፍጡር መኖር አይችልም። አያችሁ፣ መጠነ ህተተ ሰናፌ የሰናፍጭ ቅንጣት ያክል እግዚአብሔርን ባህሪ መለኮቱን አይቶ ፍጡር በህይወት መኖር አይችልም፣ ያልፋል። እኔ ደግሞ አንተ ደግሞ እኔን አይተህ ደንግጠህ እንድታልፍ አልፈልግም። 600 ሺህ ተስፋ የሚያደርጉ የተስፋይቱ ምድር የምታወርሳቸው የምትመራቸው አንተ ነህ። ለህዝቡም ለኔም አንተ ነህ። በምድር ላይ የዓይኔ ማረፊያ ነህ፣ የምሕረቴ መገለጫ ነህ። ላጥፋቸው ስል ተቆጥቼ ልታጠፋ አይገባም ብለህ በእኔ ፊት ምሕረት የምትለምን የምሕረቴ መገለጫ ነህ አለው ሙሴን። ስለዚህ ማየት አትችልም አሁን አለው። ወድረሰ ትሬይ ገጽ፣ በኋላ ግን ታየኛለህ። አሁን አታየኝም፣ በኋላ ታየኛለህ። አሁን ያለው ብሉይ ኪዳንን ነው። በኋላ ታየኛለህ አዲስ ኪዳንን ነው። አሁን አታየኝም፣ ደብረ ኮሬብ ሲና በረሃ አታየኝም። በኋላ ታየኛለህ፣ ደብረ ታቦር ታየኛለህ። አሁን አታየኝም፣ በስጋ በባህሪ መለኮት አታየኝም። በኋላ በስጋ ማርያም ተገልጬ ደብረ ታቦር ላይ ትታይሃለሁ ብሎ እግዚአብሔር ቃል ገብቶ ነበርና ሙሴ ለጥያቄው መልስ ያገኝ ዘንድ ደብረ ታቦር ላይ ተገኘ በአካለ ነፍስ ሙሴ። ሌላው ሁለተኛው ኤልያስ ነው የተገኘው። ማን ነው? ኤልያስም ስብሐተ እግዚአብሔር የእግዚአብሔርን ክብር ማየት እፈልጋለሁ ብሎ ጠይቋል። ኤልያስም ጠይቆ ነበረ። ይሄ ኤልያስም ጥያቄ ስላለ አሁን አታየኝም በኋላ ታየኛለህ የሚለው የሙሴ መልስ ነበረ ለኤልያስም ማለት ነው። ስለዚህ ከብሔረ ሕያዋን ካልሞቱ በስውር ካሉ ኤልያስን፣ ከሞቱ ደግሞ 1600 ዓመት የሆነውን ሙሴን፣ በአካለ ነፍስ በአካለ ሥጋ ካሉ ደግሞ በምድር ላይ ካሉ ደግሞ ከሐዋርያት መካከል ጴጥሮስን፣ ያዕቆብ፣ ዮሐንስን ጥያቄ ውስጣቸው የነበረ በጥያቄ የተሞሉ ለጥያቄያቸው መልስ ያገኙ ዘንድ 5ቱ ቅዱሳን አባቶቻችን የተገኙ ዛሬ ደብረ ታቦር ተገኙ። ለጥያቄያቸው ሁሉ መልስ አገኙ። ክብር ለመድኃኔዓለም ይሁንላል። ደብረ ታቦር ቤተክርስቲያን ናት። በዚህ መኖር ለኛ መልካም ነው። ደብረ ታቦር ብሉያትና ሐዲሳትን አስገኝታለች። የብሉይም የሐዲስም ሁሉ መንግስተ የሚወርሳት የሚኖርባት ብሉይና ሐዲስን የምትወክል በብሉያትና በሐዲሳት ትርጓሜ የምትኖር ስለሆነ ደብረ ታቦር ቤተክርስቲያን ብቻ አይደለችም። ደብረ ታቦር ወንጌል ናት። ቤተክርስቲያን ወንጌል መንግስተ ሰማያት ተብላ ደብረ ታቦር ተረጎማለች። በደብረ ታቦር የብሉይና የሐዲስ ሰዎች እንደተገናኙ በመንግስተ ሰማያት የብሉያትም የሐዲስ ሰዎችም አብረን የምንወርሳት ስለሆነ ደብረ ታቦር ካላገባ ከደናግል ኤልያስ ካገባ ሙሴ የደናግል ብቻ እንዳልሆነች መንግስተ ሰማያት ያገቡትም በድንግልና ጸንተው የኖሩትም እኩል የሚወርሷት የእግዚአብሔር መንግስት እንደሆነች የምንረዳባና ደብረ ታቦር ማለት ነው። ተራራ እስከሚወጡት ያደክማል፣ ውጣ ውረድ ያለበት። ከወጡት በኋላ ተራራው ግን ወደ ታች ጥጫውን፣ ግጫውን፣ መንደሩን፣ ከተማውን፣ ሰፈሩን ሲያዩ ደስ ያሰኛል። መንግስተ ሰማያት እስከሚገቡ ብዙ መከራ ፈተና ውጣ ውረድ ያለው አንድ ጊዜ ከገቡባት ግን ስለማይወጣ
ብርሃን ለብሶ ቅዱስ ቅዱስ እያሉ ከመላእክት ጋር እያመሰገኑ መኖር ነው። ስለዚህ በዚህ መኖር ለኛ ምንድነው አለ? ምንድነው አለ? መልካም ነው አለ። በቤተ ክርስቲያን መኖር በመንግስተ ሰማያት መኖር ነው። በነገራችን ላይ ቤተ ክርስቲያን ሳንኖር መንግስተ ሰማያት መኖር አንችልም። ቤተ ክርስቲያን ስንኖር ወንጌል ይሰበካል። የንስሐ ትምህርት አለ። ንስሐ እንገባለን፣ ሥጋ ወደሙን እንቀበላለን። ስለዚህ መንግስተ ሰማያት ለመግባት እርግጠኞች ነን ማለት ነው። ቤተ ክርስቲያን ሳንኖር መንግስተ ሰማያት ለመግባት እርግጠኞች መሆን አንችልም። ቤተ ክርስቲያን ስንኖር በአይነ ሥጋ ሕንፃዋን እናያለን። በአይነ መንፈስ ሰማያትን ሰንጥቀን መንግስተ ሰማያት እናያለን። ቤተ ክርስቲያን ስንኖር በአይነ ሥጋ መስቀሉን እናያለን። ቤተ ክርስቲያን ስንኖር በአይነ ሥጋ መስቀሉን እያየን በአይነ መንፈስ ሰማያትን ሰንጥቀን መስቀል ላይ የተሰቀለውን መድኃኔዓለምን እያዩ መኖር ነው። ስለዚህ በዚህ መኖር ለኛ ምንድነው? በቤት እንድንኖር እግዚአብሔር ይፍቀድልን። ያው የሚስጥር ቀን ነው፣ ሚስጥሩ ሰፊ ነው። ከሰዓታችን ጋር ደግሞ መሄድ ተገቢ ስለሆነ ሥርዓተ ቅዳሴው የጸሎት ሁሉ ማሳረጊያ ዋናው ስላለ ደግሞ ወደዚያ እንድንሄድ የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን ጸሎት አይለየን። ይቆየን።